ጤና ይስጥልን የኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? ይህ የኢትዮ ፕሮ ኤጁኬሽን ትምህርታዊ የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ከፍሬሽማን ኮርሶች ጀምሮ እጅግ በጣም ብዙ የካምፓስ ኮርሶች እየተሰጡ ይገኛሉ ማለት ነው። ዛሬም አዲስ ኮርስ አዲስ ቻፕተር እንደተለመደው ይዘን መተናል። የዛሬው ኮርስ የሚሆነው ፍሬሽማን ኮርስ አንትሮፖሎጂ ይሆናል ማለት ነው። በዚህም ቻፕተር ዋንን አብረን እናንተ ጋር የምናይ ይሆናል ማለት ነው። ቻፕተር 1 ኢንትሮዲዩሲንግ አንትሮፖሎጂ ኤንድ ኢትስ ሰብጀክት ማተር በሚል ርዕስ ፓርት ዋንን ዛሬ አብረን እናንተ ጋር የምናይ ይሆናል ማለት ነው። ወደ ቪዲዮ ከመግባታችን በፊት ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ ማለት ነው። እንዲሁም ደግሞ የቴሌግራም ቻናላችን ያልተቀላቀላችሁ ቤተሰቦች ኢትዮ ፕሮ ኤጁኬሽን ብላችሁ ሰርች ብታደርጉ ቴሌግራም ላይ ታገኙናላችሁ ማለት ነው። እሱንም ጆይን በሉ ይጠቅማችኋል። ስለዚህ በዚህ ወደ ቪዲዮ እናመራለን ማለት ነው። ቻፕተር ኦብጀክቲቭ ቤዝድ በሆነ መልኩ እንደተለመደው ይህንን ቻፕተር እንጀምራለን ማለት ነው። እነዚህ ቻፕተር ኦብጀክቲቮቹ ናቸው። እነዚህን ቻፕተር ኦብጀክቲቮች በደንብ አድርጋችሁ ይዋቸው፣ ተረዷቸው። ከዚህ በኋላ የሚሆነው ነገር ቀላል ይሆንላችኋል ማለት ነው። ቻፕተር ኦብጀክቲቮቹን በደንብ ከተረዳችኋቸው ሚሞራይዝ ለማድረግም ስለሚጠቅማችሁ ማለት ነው። ወደ ቪዲዮ እናመራለን። በዚህ ቪዲዮ እንግዲህ ዴፊኒሽን ስኮፕ ኤንድ ሰብጀክት ማተር ኦፍ አንትሮፖሎጂ በሚለው ኮንተንት ዲፋይኒንግ አንትሮፖሎጂ ብሪፍ ሂስትሪ ኦፍ አንትሮፖሎጂ እንዲሁም ደግሞ ሰብጀክት ማተር ኤንድ ስኮፕ ኦፍ አንትሮፖሎጂ የሚሉትን እነዚህን ሶስት ሰብ ኮንተንቶች እናያለን ማለት ነው እዚህ ኮንተንት ላይ። ወደ መጀመሪያው ኮንተንት ሰብ ኮንተንት እንመጣለን። ኮንሰፕትስ ኢን አንትሮፖሎጂ የሚለውን እናያለን። ስለ አንትሮፖሎጂ አንዳንድ ነገሮችን እናያለን። መጀመሪያ እስኪ ኢቲሞሎጂውን እናይ። ስናይ ኮምፓውንድ ኦፍ ቱ ግሪክ ወርድስ ወይም ደግሞ ከሁለት የግሪክ ቃላቶች ነው የመጣው ማለት ነው። አንትሮፖሎጂ የሚለው ዲስፕሊን አንትሮፖስ እና ሎጎስ ከሚሉ የግሪክ ወርዶች ማለት ነው። አንትሮፖስ ሂውማን ቢንግ ኦር ማን ካይንድ ማለት ነው። ሎጎስ ደግሞ ሪዝን ስተዲ ኤንድ ሳይንስ የሚል ትርጉም ይኖረዋል ማለት ነው። ዘሆል አንትሮፖሎጂ እንዴት ልንገልጸው እንችላለን? ኢትስ ዘ ሪዝን አባውት ሂውማንስ ኦር ኢትስ ስተዲ ኦር ሳይንስ ኦፍ ሂውማን ካይንድ ኦር ሂውማኒቲ እንላለን ማለት ነው። ወይም ደግሞ በአጠቃላይ ስለ ሰው ልጅ የሚያጠና ነው እንላለን ማለት ነው። አንላይክ አዘር ዲስፕሊንስ አንትሮፖሎጂ ዘ ስተዲ ኦፍ ፒፕል ዜር ኦሪጂን ዜር ዴቨሎፕመንት ኤንድ ኮንቴምፖራሪ ቫሪዬሽን ዌርኤቨር ኤንድ ዌንኤቨር ዘይ ሃቭ ቢን ፋውንድ ማለት ነው። ስለዚህ አንትሮፖሎጂ ስለ ሰው ልጅ የሚያጠና ነው። እንዴት ነው የሚያጠናው ወይም ደግሞ ስለምንድን ነው የሚያጠናው የሚለውን ስናይ ኦሪጂንን ወይም ደግሞ ኢቮሉሽኑን ያጠናል፣ ዴቨሎፕመንት እድገቱን፣ እንዲሁም ደግሞ ኮንቴምፖራሪ ቫሪዬሽን ዚስ ሚንስ ዘ ዲፈረንስ ኢን ሃው ፒፕል ሊቭ ቱዴይ ኤንድ አክሮስ ኦል ካልቸርስ ኤንድ ሎኬሽን ማለት ነው። ዌር ኤቨር ኤንድ ዌን ኤቨር መቼቱም እንዲሁም ደግሞ ቦታውም በየትኛውም ጊዜ ሊሆን ይችላል ማለት ነው። ሂውማን has two important characteristics biological and cultural which are inseparable elements. የሰው ልጅ ሁለት እጅግ በጣም ጠቃሚ የሚባሉ ካራክተሪስቲኮች ወይም ደግሞ ባህሪያቶች አሉት። ባዮሎጂካል እና ካልቸራል የሆኑ ካራክተሪስቲኮች ማለት ነው። እንዴት ነው እነዚህን ከምን አንጻር ነው የሚለውን እናያቸዋለን ወደፊት። is dedicated to the comparative study of humans as a group. አንትሮፖሎጂ ስለ ሰው ልጅ ሲያጠና ኮምፓራቲቭ የሆነ ስተዲን ይጠቀማል። ዚስ ሚንስ አናላይዚንግ ኤንድ ኮምፔሪንግ ዲፈረንት አስፔክትስ ኦፍ ሂውማንስ ማለት ነው። ሰች አስ ዜር ቢሄቪየር ሊሆን ይችላል ኦር ካልቸር ሶሳይቲ ማለት ነው። ስለዚህ ስለሆነ ማህበረሰብ ሲያጠና ከአንድ ማህበረሰብ ጋር ኮምፔር እያደረገ ቢሄቪየሩን፣ ካልቸሩን፣ ሶሳይቲውን ኮምፔር እያደረገ ነው ማለት ነው የሚያጠናው ማለት ነው። ብዙ ጊዜ Anthropology is a science which investigates the strategies for living that are learned and shared by people as members of human social groups. አንትሮፖሎጂ እንግዲህ ኮምፓራቲቭ የሆነ ስተዲን ይጠቀማል ስንል ምንድነው? ከግሩፕ አንጻር ነው ነገሮችን የሚወስነው ማለት ነው። ፎከሲንግ ኦን ኢንዲቪጁዋል የሚለው ላይ ብዙም ትኩረት አያደርግም። ወይም ደግሞ ኢንዲቪጁዋል የሆነ ለምሳሌ ሰዎች ላይ ብቻ አይደለም እንትን የሚለው ግሩፕ ላይ ነው ትኩረት የሚያደርገው ማለት ነው። ስለ ሰው ልጅ ሲያጠና አንድ ወይም ደግሞ ሲንግል የሆነን ሰው
ሳይሆን አጠቃላይ ስለ ማህበረሰብ ነው የሚያጠናው ማለት ነው። ትኩረቱም ሉኪንግ አት ሂውማንስ ኮሌክቲቭሊ ራዘር ዛን ፎከሲንግ ኦን ኢንዲቪጁዋልስ ማለት ነው። ሶ አንትሮፖሎጂ ስተዲስ ሃው ፒፕል ለርን ኤንድ ሼር ዌይ ኦፍ ላይፍ ዊዝኢን ዜር ግሩፕስ ፒፕል ኢን ግሩፕ ሃቭ ኮመን ከስተም ቢሊፍ ኦር ቢሄቪየር ማለት ነው። ኤንድ ኦልሶ ኤግዛማይንስ ዘ ካራክተሪስቲክስ ዛት ሂውማን ቢንግስ ሼር አስ members of one species Homo sapiens and the diverse ways that people live in different environments። ጠቅለል ስናደርገው እዚህ ጋር እንዴት ነው መሰላችሁ ስለ ሰዎች ሲያጠና እንግዲህ ሰዎች እንዴት ነው ከማህበረሰባቸው ወይም ከግሩባቸው ነገሮችን የሚማሩት ነገሮችን የሚጋሩት እንዴት ነው የሚለውን ያጠናል። ሌላኛው ደግሞ ምን ኤግዛማይን ያደርጋል ሰዎች የሚጋሯቸውን ባህሪያቶች ካልቸራል ሊሆን ይችላል፣ ላንጉጆችን ሊሆን ይችላል፣ ትሬቶች ማለት ነው። ላንጉጆችን ሊሆን ይችላል፣ ካልቸሮችን እንዴት ነው የሚጋሩት የሚለውን ኤግዛማይን ያደርግልናል። እንደውም ደግሞ ሰዎች እንዴት ነው የተለያዩት ወይም ደግሞ ኢን ዜር ሰራውንዲንግ ከአንድ ቦታ አንድ ቦታ የተለያዩ አይነት ቢሄቪየሮች ቢሊፎች ሊኖራቸው ይችላሉ። ሶ ያን ነገር እንዴት ነው የተለያዩ የሚለውንም ኤግዛማይን ያደርግልናል ማለት ነው። አንትሮፖሎጂ አናላይዝስ ዘ ፕሮዳክትስ ኦፍ ሶሻል ግሩፕስ ማቴሪያል ኦብጀክትስ ኦር ማቴሪያል ካልቸርስ ኤንድ ነን ማቴሪያል ክሪኤሽንስ ሪሊጅን ኦር ቢሊፍ ሶሻል ቫሊዩስ ኢንስቲትዩሽንስ ፕራክቲስ ኢቲሲ ማለት ነው። ሌላው አንትሮፖሎጂ ስለምን ያጠናል? ሰዎች ስለሚጠቀሙባቸው ፊዚካል የሆኑ ኦብጀክቶች ወይም ቱል ሊሆን ይችላል፣ አርት ሊሆን ይችላል። ኤንድ ኦልሶ ኢንታንጂብል ክሪኤሽንስ ወይም ደግሞ ሊጨበጡ የማይችሉ ሪሊጅን፣ ካስተም እንደዚህ አይነት ነገሮች ላይም ያጠናል ማለት ነው። በአጠቃላይ አንትሮፖሎጂ በደንብ እያደረግን እናየዋለን። በደንብ ስንገባ ይገባቸዋል። እነዚህን ነገሮች እናብራራቸዋለን። tries to achieve an understanding of culture, society and humanity through detailed studies of community life supplemented by comparison። ሶ አንትሮፖሎጂ እንዴት ነው ሰዎች ስለ ካልቸራቸው፣ ስለ ሶሳይቲ፣ ስለ ሂዩማኒቲ እንዲረዱ የሚያደርገው በኮምፓሪዥን ነው ማለት ነው። ወይም ደግሞ አንዱን ግሩፕ ከአንዱ ግሩፕ ጋር ምንድን ነው የሚለየው የሚለውን ነገር በደንብ አድርጎ ያጠናል። እንደዚህ አይነት ቢሄቪየር ሊያሳዩ ቻሉ ኦር ምናምን የሚሉ ነገሮችን በአንድነት ያሳያል ማለት ነው። ኢትስ አልቲሜት ጎል ኢዝ ቱ ዴቨሎፕ አን ኢንተግሬትድ ፒክቸር ኦፍ ሂውማን ካይንድ። ሶ የአንትሮፖሎጂ ጎሉ ምንድን ነው ማለት ነው? ሜይን የሆነው ጎሉ ምንድን ነው? ኢንተግሬትድ የሆነ ፒክቸር መስጠት ይፈልጋል ማለት ነው ስለ ሰው ልጅ። ሶ አንትሮፖሎጂ ዳዝንት ጀስት ፎከስ ኦን ዋን አስፔክት ኦፍ ሂውማን ቢንግ ማለት ነው። ወይም ደግሞ አንድ ነገር ላይ ብቻ አይደለም የሚያተኩረው፣ አጠቃላይ ማህበረሰቡን አዘሆል ሊገልጽ የሚችል ነገር መስጠት ይፈልጋል ማለት ነው አንትሮፖሎጂ። ስለዚህ ላንጉጅ ላይ ብቻ አይደለም ፎከስ ሊያደርግ የሚችለው ወይ ደግሞ ኢቮሉሽን ላይ ብቻ አይደለም ፎከስ ሊያደርግ የሚፈልገው ኦር ካልቸሩ ላይ ብቻ አይደለም ፎከስ ሊያደርግ የሚፈልገው፣ የሆነ ኢንተግሬትድ የሆነ ፒክቸር ነው መስጠት የሚፈልገው አጠቃላይ እነዚህን ሁሉ ጨምሮ ማለት ነው። ዚስ ሚንስ ኢት ትራይስ ቱ ኮምባይን ኦል ዞስ ዲፈረንት ኤሪያስ ኦፍ ዘ ስተዲ ቱ ጌት ኤ ኮምፕሌት ኮኔክትድ ኤንድ ኦልሶ ሆሊስቲክ የሆነ አንደርስታንዲንግ እንዲኖር ያስችለናል ማለት ነው። አንትሮፖሎጂ ጎሉም ይሄ ነው ማለት ነው። ጀስታስ ኤፐዝል ይለናል። እንደውም የሆነ መጽሐፍ እያነበብኩ ነበርና አንትሮፖሎጂ ጎሉ ኢትስ ላይክ ፑቲንግ ቱጌዘር ኦል ዘ ፒስስ ኦፍ ኤ ፐዝል ቱ ሲ ዘ ፉል ፒክቸርስ ይለናል ማለት ነው መጽሐፉ ላይ ያነበብኩት መጽሐፍ ላይ ማለት ነው። ሶ አንትሮፖሎጂ ፕራይማሪ ኦፈርስ ቱ ካይንድስ ኦፍ ኢንሳይት። እነዚህን ሁለቱን ከማየታችን በፊት ስቴይ ኤ ፕላስ ይባላሉ። ከፍሬሽማን ኮርሶች ውስጥ እጅግ በጣም ወሳኝና ግሬድ ቀያሪ የሆኑትን በፈርስት ሴሚስተር 3 ኮርሶችን ፍሬሽማን እንግሊሽ 1፣ ፍሬሽማን ፊዚክስ፣ ፍሬሽማን ማቴማቲክስ በናቹራል ማለት ነው በሶሻል ሳይንሱም አለ። ሰከንድ ሴሚስተር ላይ ደግሞ ፍሬሽማን እንግሊሽ 2 አፕላይድ ማቴማቲክስ 1 እንዲሁም ደግሞ ፕሮግራሚንግ C++ን ማለት ነው እጅግ በጣም ጥልቅ በሆነ ዝግጅት በቪዲዮ እንዲሁም ደግሞ በጽሁፍ የተዘጋጁ ክላሶችን ጨምሮ የተለያዩ ግቢ የሚድ ኤግዛሞችን የፋይናል ኤግዛሞችን በአማርኛ በደንብ እያደረጉ እያብራሩ ይሰሩላችኋል፣ ያሳዩአችኋል ማለት ነው። ስለዚህ ስቴይ ኤ ፕላስ ጋር ገብታችሁ ሬጂስተር በማድረግ ህልማችሁን እውን ለማድረግ
ተቃረቡ ብለዋቸዋል ማለት ነው። ሶ ሬጅስተር ለማድረግ የምትፈልጉ ልጆች 0777166123 በቴሌግራም አካውንታቸው ማናገር ትችላላችሁ ማለት ነው። ወይም ደግሞ ስቴይ ኤ ፕላስ ብላችሁ ሰርች ብታደርጉ ቴሌግራም ላይ ታገኙታላችሁ። ነገር ግን 0777166123 እንደሚል አረጋግጡ። ወይም ደግሞ ፕሮፋይላቸውን ስታዩ ይሄንን ስልክ ቁጥር አረጋግጡ ማለት ነው። ሶ ወደ ክላሱ እንመለስና አንትሮፖሎጂ ፕራይመርሊ ኦፈርስ ቱ ካይንድስ ኦፍ ኢንሳይት። ያ ማለት ምን ማለት ነው? አንትሮፖሎጂ ስለ ሰው ልጅ እንድንረዳ አንደርስታንዲንግ እንዲኖራል ሁለት ሜይን ዌዮችን ይለግሰናል ማለት ነው። የመጀመሪያው ፕሮዲውስስ ኖሌጅ አባውት ዘ አክቹዋል ባዮሎጂካል ኤንድ ካልቸራል ቫሪዬሽንስ ኢን ዘ ወርልድ ዚስ ሚንስ አንትሮፖሎጂ ቴል አስ አባውት ዘ ሪል ዲፈረንስ ኤንድ ሲሚላሪቲ ኢን ሃው ፒፕል ሊቭ ኤንድ ዜር ባዮሎጂ አራውንድ ዘ ወርልድ ማለት ነው። ያ ማለት ምንድን ነው የሚያለያያቸው የሚለውን ነገር ሰዎች ከሰዎች ጋር፣ ግሩፖች ከግሩፖች ጋር ማለት ነው። እንዲሁም ደግሞ ምንድን ነው የሚያመሳስላቸውስ ነገር የሚለውን ይለግሰናል ማለት ነው። ሁለተኛው ኦፈርስ ሜተድስ ኤንድ ቴዎሬቲካል ፐርስፔክቲቭስ ኢኔብሊንግ ዘ ፕራክቲሽነር ቱ ኤክስፕሎር ኮምፔር አንደርስታንድ ኤንድ ሶልቭ ዚስ ቫሪድ ኤክስፕሬሽንስ ኦፍ ዘ ሂውማን ኮንዲሽን። ሌላኛው አንትሮፖሎጂ ስለ ሰው ልጅ አንደርስታንዲንግ እንዲኖረን የሚሰጠን ቱሎች አሉ፣ ወይም ደግሞ ሜተዶች፣ አይዲያዎች አሉ። እነዚህ አይዲያዎች ኮምፔር ለማድረግ ኤክስፕሌን ለማድረግ ይጠቅሙናል ማለት ነው። ሄልፕስ አስ አንደርስታንድ ኤንድ ሶልቭ ሂውማን ፕሮብለምስ ኤቭሪዌር ማለት ነው። ለዚህ ይጠቅመናል ማለት ነው፣ የሚሰጠን ሜተዶች እና አይዲያዎች ማለት ነው። ሶ ወደ ሁለተኛው ሰብ ኮንተንት ገብተናል። ዘ ሂስቶሪካል ዴቨሎፕመንት ኦፍ አንትሮፖሎጂ። ሂስቶሪካል ዴቨሎፕመንት እንዴት ነው አንትሮፖሎጂ የመጣው ምናምን የሚለውን እስኪ ደግሞ ትንሽ እናያለን ማለት ነው። ሶ አንትሮፖሎጂ ኤ ፌርሊ ሪሰንት ዲስፕሊን፣ የቅርብ የሚባል ዲስፕሊን ወይም ደግሞ በሚገባችሁ በእናንተ ኮርስ ነው ማለት ነው። አንትሮፖሎጂ የቅርብ ኮርስ ነው። ያ ማለት ቅርብ ነው ስንል የዛሬ 2-3 አመት ማለታችን ግን አይደለም። ሀዝ ኢምፖርታንት ፎረነርስ ኢን ዘ ሂስቶግራፊ፣ ጂኦግራፊ፣ ትራቨል ራይቲንግ፣ ፊሎሶፊ ኤንድ ጀሪስፕሩደንስ ኦፍ ኤርሊየር ታይምስ። ሶ አንትሮፖሎጂ የነዚህ ዲስፕሊኖች ምንድን ነው ማለት ነው? መዋቅር ነው ማለት ነው። ወይም ደግሞ ከነዚህ ኮርሶች ነው የተሳበው ማለት ነው። አንትሮፖሎጂ ሂስትሪ፣ ጂኦግራፊ፣ ትራቨል ራይቲንግ፣ ፊሎሶፊ ኦር ሎ ኦፍ ዘ ፓስት ማለት ነው። ጁሪስፕሩደንስ ማለት ነው። ኮንሲደርድ አስ ዘ ሳይንስ ኦፍ ሂውማኒቲ፣ ዘ ሳይንስ ኦፍ ሂውማኒቲ ብለናል ቅድምም። ኦሪጂኔትድ ኢን 3 or 4 ዌስተርን ካንትሪስ ፍራንስ፣ ግሬት ብሪቴን፣ ዩኤስኤ ኤንድ አንቲል ዘ ሰከንድ ወርልድ ዋር ጀርመኒ ማለት ነው። እንግዲህ ይህ ዲስፕሊን ኦሪጂኔት የሆነው ከምዕራባውያን ከሚባሉት ሀገራቶች ፈረንሳይ፣ እንግሊዝ፣ አሜሪካ ማለት ነው ዩኤስኤ፣ እንዲሁም ደግሞ ከጀርመን ኦሪጂኔት ሆኗል ተብሎ ይታመናል ማለት ነው። ሂስቶሪካሊ ስፒኪንግ ዚስ ኢዝ ኢሮፒያን ዲስፕሊን የሚሉታል አንዳንዶች። ይህ የአውሮፓውያን ዲስፕሊን ነው ወይም ደግሞ ኮርስ ነው ይላሉ። ምክንያቱ ደግሞ ምንድን ነው? ፈረንሳይ፣ ብሪታንያ እና ጀርመን እንደምታውቁት የአውሮፓ ሀገራቶች መሆናቸውን ለማመላከት ነው ማለት ነው። has its roots in the works and ideas of the great ancient and medieval Greek, Roman, Hebrew philosophers and social thinkers ማለት ነው። as an academic discipline was born during the 9th century out of the intellectual atmosphere of enlightenment 18th century social philosophical movement። ሌላኛው አንትሮፖሎጂ እንደ አንድ አካዳሚክ ዲስፕሊን የተቆጠረው በ19ኛው መቶ ክፍለ ዘመን ነበረ ማለት ነው። ዘ ሌት 1870 አንትሮፖሎጂ ዋዝ ቢጊኒንግ ቱ ኢመርጅ አስ ኤ ፕሮፌሽን ማለት ነው። ከ1870ዎቹ በኋላ ማለት ነው አንትሮፖሎጂ አስ ኤ ፕሮፌሽን ተቆጥሯል ማለት ነው። ሜጀር ኢምፒተንስ ፎር ኢትስ ግሮዝ ዋዝ ዘ ኤክስፓንሽን ኦፍ ዌስተርን ኮሎኒያል ፓወርስ ኤንድ ዜር ኮንሲኩዌንት ዲዛይር ቱ ቤተር አንደርስታንድ ዘ ፒፕልስ ሊቪንግ አንደር ኮሎኒያል ዶሚኔሽን ማለት ነው። ሶ የዋናው ማለት ነው ሜጀር የሆነው ኢምፒተንስ ወይም ደግሞ ድራይቪንግ ፎርስ ወይም ደግሞ ይህ ዲስፕሊን በደንብ እንዲሳፋ ያደረገው ድራይቪንግ ፎርሱ የዌስተርን ኮሎኒያል ፓወር ነው። ወይም ደግሞ የምዕራባውያን የቅኝ ግዛት መስፋፋት ለዚህ ኮርስ መስፋፋት እንደ አንድ
ድራይቪንግ ፎርስ ይቆጠራል ማለት ነው። ኢርሊ አንትሮፖሎጂስ ሜንሊ ስተዲድ ስሞል ኮሚኒቲስ ኢን ቴክኖሎጂካል ሲምፕል ሶሳይቲስ ትራዲሽናል ኤንድ ናን ኢንዱስትሪያላይዝድ ማለት ነው። ሶ ስተዲ የሚያደርጉ በፊት ስሞል ኮሚኒቲዎች ላይ ነበር ማለት ነው ኢርሊ አንትሮፖሎጂስቶች። ኢትዮጵያ ፕሮፌሽናል አንትሮፖሎጂስትስ ሃቭ ቢን ስተዲንግ ካልቸር ኤንድ ሶሳይቲ ኦን ኤ ሞር ኢንተንሲቭ ሌቭል ኦንሊ ሲንስ ዘ ሌት 1950 ማለት ነው። ከ1950 በኋላ ነው ሞር ኢንተንሲቭሊ አንትሮፖሎጂስቶች አሴ ፕሮፌሽን ማጥናት የጀመሩት ማለት ነው ኢትዮጵያ ውስጥ ማለት ነው። ስለ ካልቸር፣ ስለ ሶሳይቲ እንደዚህ ማለት ነው። ሶ የዚህ ፓርት ጥያቄ ላይ ደርሰናል። የዚህ ፓርት ጥያቄ እንግዲህ ይሄ ነው። የሐዋሳ ዩኒቨርሲቲ ጥያቄ ነው። ጥያቄውን እስኪ እየሰራችሁ የጥያቄውን መልስ ማግኘት የምትፈልጉ ልጆች የተለያዩ መረጃዎችን፣ አዳዲስ የሆኑ ዜናዎችን ስለ ካምፓስ ተማሪዎች ማለት ነው እና ሌሎችም ጠቃሚ የሆኑ ነገሮችን ስለ ካምፓስ ተማሪዎች የምታገኙበትን ምርጥ የቴሌግራም ቻናል ከፍተናል። እንደምታውቁት ኢትዮ ፕሮ ኤጁኬሽን ብላችሁ ሰርች ብታደርጉ ቴሌግራም ላይ ታገኙናላችሁ ማለት ነው። በዚያ የዚህን መልስ የምታገኙ ይሆናል። እንዲሁም ደግሞ አዳዲስ የሆኑ ዜናዎችን እና ሌሎች ነገሮችንም በዚያው በቴሌግራም ቻናላችን ታገኛላችሁ ማለት ነው። ከዚህ ባሻገር ደግሞ ኢትዮ ፕሮ ኤጁኬሽን ቦት ላይ የተለያዩ የሚድ ኤግዛሞችን፣ የፋይናል ኤግዛሞችን፣ ሾርት ኖቶችን ማለት ነው ታገኛላችሁ። እሱንም ተጠቀሙበት ቦታችንን ማለት ነው። ጥያቄውን እንደሰራችሁት አይ ሆፕ። ስለዚህ ኮሜንት ሴክሽን ላይ መልሱን ብታስቀምጡልን እስከ ማብራሪያው ማለት ነው በአማርኛ እጅግ በጣም ደስተኛ እንሆናለን። አንደኛ እናንተ እንድታስታውሱት ይረዳችኋል። ሁለተኛ ደግሞ ተማሪዎችም ሌሎች ተማሪዎች እናንተ በጻፋችሁት እንዲማሩ ወይም ደግሞ እናንተ የተረዳችሁትንም እንዳዩላችሁ ማለት ነው። 1.13 ስኮፕ ኤንድ ሰብጀክት ማተር ኦፍ አንትሮፖሎጂ የሚለውን ሰብ ኮንተንት እናያለን ማለት ነው። ዘ ብሪድዝ ኤንድ ደብዝ ኦፍ አንትሮፖሎጂ ኢዝ ኢመንስ ከቨርስ ዘ ፓስት ዘ ፕሬዘንት ኢቨን ዘ ፊውቸር ማለት ነው። ሶ ደብዙ ወይም ደግሞ ብሪድዙ ኢመንስ ነው ወይም ደግሞ ሂውጅ ነው፣ በጣም ሰፊ ነው ማለት ነው። አንትሮፖሎጂ ስለ ፓስት ነው የሚያጠናው ብለን መወሰን አንችልም። አንትሮፖሎጂ ስለ ፕሬዘንት ነው የሚያጠናው ብለን መወሰን አንችልም። የሆነ ፓስት ብቻ የሚያጠና ለምሳሌ ሂስትሪ ኦንሊ ፓስት ብቻ ነው የሚያጠናው። ነገር ግን አንትሮፖሎጂ ፓስትንም ያጠናል፣ ያለፈውን ማለት ነው። አሁን ላይ ያለውንም ነገሮች ያጠናል። ወደፊት ሊፈጠሩ የሚችሉ ነገሮች በማህበረሰቡ ላይ ያሉ ቢሄቪየራል ቼንጆች ኦር ሌሎች ነገሮችንም አብሮ ያጠናል ማለት ነው። ከቨርስ ኦል አስፔክትስ ኦፍ human voice of life experiences and existence as a human live in a social group. And also anthropology studies humanity with its all aspects of existence and in its all means of difference or diversity and similarity commonality ማለት ነው። ሶ አንትሮፖሎጂ አጠቃላይ በቃ ስለ ሰው ልጅ ዲፕሊ እጅግ በጣም ብዙ ነገሮችን የሚያጠና ነው። ይሄን የሚያጠናው ብለንም መወሰን አንችልም ማለት ነው። all aspects of existence about human ማለት ነው። A crucial part of anthropological project consists in conceptualizing and understanding similarity between social system and human relationships. ሶ አንትሮፖሎጂ እንግዲህ የሰዎችን ባህል፣ ቋንቋ ሲያጠና እንግዲህ ኮምፓራቲቭ የሆነ ስተዲን ይጠቀማል ማለት ነው። ስለዚህ ሰዎች እንዴት ነው የተመሳሰሉት፣ እንዲሁም ደግሞ እንዴት ነው በምንድን ነው የሚለያዩት፣ እንዴት ነው ይሄ ነገር ያመሳሰላቸው የሚለውንም ነገር ከማህበረሰብ እሱንም አብሮ ያጠናልናል ማለት ነው። ወይም ደግሞ እሱ ስኮፕ ነው ማለት ነው የአንትሮፖሎጂ። ኦኬ 1.2 ላይ ደርሰናል። ዩኒክ ኦር ቤዚክ ፊቸርስ ኦፍ አንትሮፖሎጂ የሚለው ኮንተንት ላይ ደርሰናል ማለት ነው። ካራክተሪስቲክስ ዛት አይደንቲፋይ አንትሮፖሎጂ ፍሮም አዘር ዲስፕሊንስ ማለት ነው። ሶ አሁን የምናየው ምንድን ነው አንትሮፖሎጂ ከሌሎች ኮርሶች አንጻር ዩኒክ ያደረገው ወይም ደግሞ የሚለይበትን ነገሮች እናያለን ማለት ነው። ወይም ደግሞ ካራክተሪስቲኮችን እናያለን ማለት ነው። ሶ ኢትስ አንትሮፖሎጂ has a broad scope ማለት ነው። አንትሮፖሎጂ is ማለት ነው is the broad study of humankind around the world and throughout time. ሶ አንትሮፖሎጂ እጅግ በጣም ሂውጅ የሆነ ብሮድ የሆነ ስኮፕ አለ ማለት ነው። በጣም ሰፊ ነው። እጅግ በጣም ስለ ብዙ ነገሮች ነው የሚያጠናው ብለናል። ሶ ፓስት አይቀረውም፣ ፕሬዘንት አይቀረውም፣ ፊውቸር አይቀረውም ብለናል እና ሌሎች ነገሮችን ያማከለ ነው። ስለዚህ እጅግ በጣም ብሮድ የሆነ ስኮፕ ነው ያለው። ኢትስ አፕሮች ነው ሌላው። አንትሮፖሎጂ ሆሊስቲክ፣ ሪላቲቪስቲክ ኤንድ ፎከስድ።
ሶ አንትሮፖሎጂን ከምን አንጻር ነው ሆሊስቲክ ነው ያልነው? እንዲሁም ደግሞ ከምን አንጻር ነው ሪላቲቪስቲክ የምንለው ኤንድ እንዴት ነው የሚለውን ስናይ ሆሊስቲክ ነው ስንል ኢት ሉክስ ኤኒ ፌኖሜና ፍሮም ዲፈረንት ቫንቴጅ ፖይንትስ ኮንሲደርስ ካልቸር ሂስቶሪ ላንጉጅ ኤንድ ባዮሎጂ ኢሴንሻል ቱ ኤ ኮምፕሊት አንደርስታንዲንግ ኦፍ ሶሳይቲ። አንትሮፖሎጂን ከምን አንጻር ነው ሆሊስቲክ ነው የምንለው? ሶ ይህንን አነበብን። እሺ መጀመሪያ ዳሩ ፊውቸርስ ይባላሉ። ዳሩ ፊውቸሮች ደግሞ እጅግ በጣም ወሳኝና አስፈላጊ የሆኑ እንዲሁም ራሳችሁን በራሳችሁ ለመቻል የሚያግዟችሁንና በኦንላይን ገንዘብ በቀላሉ በስልካችሁ ሜክ የምታደርጉባቸውን ኮርሶች ዳሩ ፊውቸሮች ይዘውላችሁ መጥተዋል ማለት ነው። ስፔሻሊ ደግሞ ለካምፓስ ተማሪዎች አቅማችሁን ያገናዘቡ ኮርስና ክላስ አዘጋጅተውላችኋል ማለት ነው። ስልጠናው ላይ እንግዲህ የሚኖሩ ኮርሶች በጥቂቱ ስነግራችሁ ፎሬክስ ትሬዲንግ አለ፣ ክሪፕቶ ትሬዲንግ፣ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን እና ሌሎችም በራሳችሁ ገንዘብ በቀላሉ ሜክ ልታደርጉባቸው የምትችሏቸውን ኮርሶች አዘጋጅተውላችኋል ማለት ነው። መመዝገብ የምትፈልጉ ተማሪዎች 0997 80 40 90 ላይ በቴሌግራም ማግኘት ትችላላችሁ ማለት ነው። አናግሯቸው። እጅግ በጣም ምርጥ ኮርስ ነው። ምርጥ ኮርሶች አሉ። ስለዚህ እንዳያመልጣችሁ። ክላሱ በዌብሳይት እንዲሁም ደግሞ በቴሌግራም ኦንላይን የሚሰጥ ኮርስ ነው። ብዙ የሚያሳስብ ነገር የለውም። ካላችሁበት ቦታ ሆናችሁ መውሰድ ትችላላችሁ። ፍላጎቱ ያላችሁ ብቻ ሳትሆኑ ይህን ኮርስ እንግዲህ ከዘመኑ ጋር ለመራመድም እነዚህን ኮርሶች መማር ግዴታ ነው ብዬም አስባለሁ ፐርሰናሊ ማለት ነው። ስለዚህ ዳሩ ፊውቸርስ ላይ ተመዝግባችሁ መማር ትችላላችሁ ማለት ነው። ወደ ክላሱ ስመለስ አፕሮችን እንግዲህ ሆሊስቲክ ነው ብለናል። ለምንድን ነው ሆሊስቲክ ነው ያልነው ካልን እንግዲህ ሆሊስቲክ ማለት መጀመሪያ ማለት ነው ሰፊ ወይም ደግሞ አካታች የሆነ ኮምፕሬሄንሲቭ ማለት ነው። ሶ አንትሮፖሎጂ ኮምፕሬሄንሲቭ ነው፣ ሆሊስቲክ ነው። ለምንድን ነው ሆሊስቲክ ነው ያልነው? looks at the whole picture considering all aspects of human life their culture biology history ሶ ሲያጠና የትኛውንም ነገር ፒክ ያደርጋል ማለት ነው። ካልቸሩን ፒክ ያደርጋል፣ ባዮሎጂውን ፒክ ያደርጋል፣ ሂስትሪውን ፒክ ያደርጋል፣ ኤንቫይሮንሜንቱን ፒክ ያደርጋል። የሆነን ነገር ስፔሲፊክሊ አንዷን ብቻ ሳይሆን የሚያጠናው ሙሉ እነዚህ ነገሮች በሙሉ በአንድነት ወስዶ ነው ስለ ሰዎች የሚያጠናው ማለት ነው። ስለ ሰዎች ሲያጠና ካልቸራቸውን፣ ቋንቋቸውን እና ሌሎች ነገሮችንም ግንዛቤ ውስጥ አስገብቶ ነው ማለት ነው የሚያጠናው ስለ አንድ ማህበረሰብ ሲያጠና ማለት ነው። ስለዚህ ስልክ ቁጥራቸው እዚህ ጋር አለላችሁ። በዚህ አጋጣሚ ቼክ አድርጉት ማለት ነው። ዳሩ ፊውቸርስ ብላችሁ ሰርች አድርጋቸውም። እሺ ሌላኛው ሪላቲቪቲ ነው። ኢትስ ሃይሊ አፕሪሺየትድ ኢን አንትሮፖሎጂካል ስተዲስ ትራይስ ቱ ስተዲ ኤንድ ኤክስፕሌን ኤ ሰርቴን ቢሊፍ ፕራክቲስ ኦር ኢንስቲቱሽን ኦፍ ኤ ግሩፕ ኦፍ ፒፕል ኢን ኢትስ ኦን ኮንቴክስት። ሌላው ምንድነው? አንትሮፖሎጂ እንግዲህ ስለ ሰው ልጆች ሲያጠና እንዴት ነው የሚያጠናው? ሲያጠና እንዴት ነው የሚያጠናው መሰላችሁ? አሁን ለምሳሌ ይሄን በኤግዛምፕል ባሳያችሁ ሞር የተሻለ ስለሚሆን ማለት ነው። አንትሮፖሎጂስት አለ። አንትሮፖሎጂስት ማለት እንግዲህ ሳይንቲስቱ ማለት ነው አይደለ? ሶ አንድ አንትሮፖሎጂስት እንግዲህ ስለሆነ ማህበረሰብ ሊያጠና ነው። ለምሳሌ እሱ ጎጃሜ ነው፣ አንትሮፖሎጂስቱ እንበል። የጎጃም ሰው ነው አንትሮፖሎጂስቱ ማለት ነው። እንዲሁም ደግሞ የሚያጠናው የሸዋ ማህበረሰብን ባህል ኦር ትውፊት ቢሆን ወይም ደግሞ ማህበረሰቡን ቢሆን የሚያጠናው። ስለዚህ እሱ የነሱን ባህል ሲያጠና የሱን ባህል ተመርኩዞ አይደለም የሚያጠናው። የነሱን ባህል ሲያጠና በራሳቸው ኮንቴክስት እንደዚህ ያደረጉት ለምንድነው የሚለውን ነገር በደንብ አድርጎ መርምሮ ነው እንትን የሚለው ማለት ነው። ያ ማለት ለምሳሌ ለየት ላድርገውና ቤኒሻንጉል ኦር ጋምቤላ ላይ ቢሄድ ይሄ ሰውዬና እንግዲህ አይታችሁ ከሆነ እጅግ በጣም ራቁታቸውን ሆነው ነው ጋምቤላዎች የሚታዩት ብዙ ጊዜና እሱን ነገር ሳይ ከራሱ ባህል አንፃር ከራሱ አለባበስ አንፃር ኮንሲደር አድርጎ ሳይሆን ከራሳቸው አንፃር እንዴት ነው ምክንያቱ ሪዝኑ ምንድነው ከኋላ ያለውን ባክግራውንዱን በደንብ አድርጎ ያጠናል እንጂ እንደራሱ አድርጎ አይደለም ማለት ነው። ለምን ይሄን መለሱ ይሄን ለበሱ አይልም ማለት ነው። ዳዝንት ሜክ ቫልዩ ጀጅመንት። ሌላው ደግሞ ይሄ ጥሩ ነው ይሄ ደግሞ መጥፎ አለባበስ ነው ምናምን አይልም ማለት ነው አንትሮፖሎጂስት ከሆነ ማለት ነው። ስለዚህ አንትሮፖሎጂ ዳዝንት ሜክ ቫልዩ ጀጅመንት እንደራሳቸው አድርጎ ነው የሆኑ ነገሮችን የሚገመግመው እንጂ እንደራሱ ባህል አድርጎ አይገመግምም ማለት ነው በፍጹም። ፎከሲንግ ሞር ኦን ዘ ሎካል ዛን ዘ ቢግ ሶሻል ፕሮሰስ ሃዝ ቢን አናዘር ኤክስክሉሲቭ አፕሮች ኢን ዘ ዲሲፕሊን ማለት ነው። ፎከስ የሚያደርገው ሞር ሎካል የሆኑ
ነገሮች ላይ ነው ብለናል። ፔይ ግሬት አቴንሽን ቱ ሎካል ኦር ማይክሮ ሶሻል ፕሮሰስ ሰርቴንሊ ሄልፕ አስ ቤተር አንደርስታንድ ቢግ ቼንጅ ኢን ሶሳይቲስ። ሌላኛው አንትሮፖሎጂ ኮምፓራቲቭ ፐርስፔክቲቭስ ሄልፕስ ቱ አንደርስታንድ ዲፈረንስስ ኤንድ ሲሚላሪቲስ አክሮስ ታይም ኤንድ ፕሌስ ማለት ነው። ስለዚህ ሌላኛው አንትሮፖሎጂ ኮምፓራቲቭ የሆነ ስተዲን ይጠቀማል ብለናል ብዙ ጊዜ። ይህ ኮምፓራቲቭ ስተዲው ለምንድን ይጠቅመናል? አንድ ማህበረሰብ ከአንድ ማህበረሰብ ጋር ምንድን ነው የሚያለያያቸው የሚለውን ነገር አይተን በደንብ እንድናጠና፣ ምንድን ነው የሚያመሳስላቸው የሚለውን አይተን በደንብ እንድናጠና ያግዘናል። ይህም የራሱ ዩኒክ የሆነ ፊቸር ነው ማለት ነው የአንትሮፖሎጂ። ኢት ኮንሲደርስ ኢንሳይደርስ ሃው ፒፕል ፐርሲቭ ዘምሰልቭስ ኤንድ አንደርስታንድ ዜር ወርልድ ዚስ ኢዝ ዋት አንትሮፖሎጂስትስ ኮል ኢሚክ ፐርስፔክቲቭ ማለት ነው። ሶ ቅድም ያልኳችሁ ማለት ነው እዚህ ጋር ቅድም እንደ ራሳቸው ዊዝ ዜር ኦውን ተርምስ ነው ማለት ነው የሚያጠናው እንጂ እንደ ራሳቸው አድርጎ ነው እንጂ እንደ ራሱ አድርጎ የራሱን ባህል ኮንሲደር አድርጎ አይደለም የሚያጠናው። ሶ ይህንን አይነት ፐርስፔክቲቭ ምን እንለዋለን? ኢሚክ ፐርስፔክቲቭ እንለዋለን ማለት ነው። ሶ ዘ ሎጂክ ኤንድ ጀስቲፊኬሽን ቢሃይንድ ግሩፕ ቢሄቪየር ኤንድ ካልቸራል ፕራክቲስስ። ስለዚህ አንድ አንትሮፖሎጂስት የቅድሞ አንትሮፖሎጂስት አሁን ቤኒሻንጉል ላይ ለምን ራቁታቸውን ሆኑ የሚለውን ዝም ብሎ ባቦ ሰጥ ሳይሆን ቤዝዶን ሎጂካሊ ሪዝኑን አይቶ ቢሊፉን አይቶ ነው ማለት ነው የሚገመግመው ማለት ነው። ወይም ደግሞ አይደንቲፋይ የሚያደርገው ባህላቸውን ቢሄቪየራቸውን። ሃይሊ ዲፔንደንት ኦን ኳሊታቲቭ ሪሰርች ቱ አንደርስታንድ ዘ ሚኒንግ ቢሃይንድ ኤኒ ሁማን አክቲቪቲ ማለት ነው። ኳሊታቲቭ የሆኑ ሪሰርቾች ላይ በጣም ዲፔንደንት ነው አንትሮፖሎጂ። ያ ማለት ጥራት ላይ ነው ትኩረት የሚያደርገው ብዛት ላይ ሳይሆን ጥራት ላይ። እዚህ ጋር ኳሊታቲቭ የሚለውን ያዙ። ኳንቲታቲቭ ሳይሆን ኳሊታቲቭ የሆነ ሪሰርች ላይ ነው ፎከስ የሚያደርገው አንትሮፖሎጂ። ሌላኛው ኢሚክ ፐርስፔክቲቭ የምትለዋንም ያዙ፣ ዘንግቻት ነው። ኢሚክ ፐርስፔክቲቭ የምትለው እጅግ በጣም ብዙ ጊዜ ትመርጣለች። ሶ ኢሚክ ፐርስፔክቲቭ ምንድነው ነው? የአንድን ሰው ባህል ወይም የአንድ ሰው ቋንቋ ኦር ሌሎች ነገሮችን ስንገመግም አንድ አንትሮፖሎጂስት ነው ያልነው እንደ ራሱ አድርጎ ሳይሆን እንደ ራሳቸው አድርጎ ነው የሚገመግመው ማለት ነው። ሪዝናቸውን ከኋላ ያለውን ባክግራውንድ በደንብ ያጠናል። እሱን አይነት ፐርስፔክቲቭ እሱን አይነት እይታ ወይም ደግሞ ግምገማ ምን እንለዋለን? ኢሚክ ፐርስፔክቲቭ እንለዋለን ማለት ነው። ሌላኛው ኳሊታቲቭ ሪሰርች ላይ ሃይሊ ዲፔንደንት ነው። ዚስ ሚንስ ኤክስቴንድድ ፊልድ ወርክ participant observation in depth and key informant interview and focus group discussion are qualitative research instruments። እነዚህ እንግዲህ በኳሊቲ ነገሮችን እንዲሰሩ የሚረዷቸው ኢንስትሩመንቶች ናቸው። ኤክስቴንድድ ፊልድ ወርክ ስንል አይታችሁ ከሆነ ምናልባት በቴሌቪዥን ምናምን ማለት ነው ጋምቤላ ኦር ቤኒሻንጉል ላይ እጅግ በጣም ለብዙ አመታት የቆዩ ሳይንቲስቶች ያውም የውጭ ሳይንቲስቶች ማለት ነው አንትሮፖሎጂስቶች ማለት ነው በጣም ብዙ አመት ይቆያሉ ማህበረሰቡን ለማጥናት። ለምንድን ነው ራቁታቸውን የሚሄዱት የሚለውን፣ ለምንድን ነው ቁመታቸው ረጃጅም የሆነው፣ ለምንድን ነው ጥቁር የሆኑት፣ ለምንድን ነው እንደዚህ ያሉ ነገሮችን በሙሉ ነው የሚያጠናው አንትሮፖሎጂስት። አንዷን ነገር ሳይሆን የሚያጠናው ሙሉ ያለውን ነገር ሁሉ ስለሆነ የሚያጠናው እጅግ በጣም ብዙ አመት እነሱ ጋር መቆየት አለበት። አንደኛው። ሁለተኛው ፓርቲሲፔት ኦብዘርቬሽን፣ እነሱ የሚሰሩትን የሚያደርጉትን ክንውን አብሮ ያከናውናል። አይታችሁ ከሆነ ባዶቸውን እነሱም ልክ እንደነሱ ሆነውም አይታችሁ ይሆናል ቴሌቪዥን ላይ ብዙ እንግዲህ ፍላጎቱ ያላችሁ እና የምታዩ ልጆች ማለት ነው። እና እንደዛ ሁሉ ያደርጋሉ አንትሮፖሎጂስቶች። እነሱን ተመሳስለው ነው የሚያጠኗቸው በደንብ ለማጥናት ኢንደብዝ ለማጥናት ማለት ነው። ሌላኛው ኢንደብዝ ኤንድ ከኢንፎርማንት ኢንተርቪው ኤንድ ፎከስ ግሩፕ ዲስከሽን። ሌላኛው ደግሞ እጅግ በጣም ጥልቅ የሆነ ኢንተርቪዎችን ከትልልቅ ሰዎች ሊሆን ይችላል ምናምን የተለያዩ የራሳቸውን ሀሳቦች ይቀበሏቸዋል ማለት ነው በደንብ አድርገው። ሶ ይሄ ምንን ያመላክታል? አንትሮፖሎጂ ኳሊታቲቭ የሆነ ሪሰርች ላይ እንደሚያተኩር ያመላክታል ማለት ነው። ምክንያቱም ለአመታት እንግዲህ አስባችሁታል የሆነ ማህበረሰብ ላይ ከሆነ ቦታ ሄዳችሁ ስለዛ ማህበረሰብ ለማጥናት መቆየት ማለት እጅግ በጣም ከባድ ነው። ሶ ይሄ ምኑን ያሳያል? ኳሊቲውን ስለሚያሳይ ማለት ነው። ስለዚህ የዛሬውን ክላስ አይ ቲንክ ያለቀ መሰለኝ። የዛሬውን ክላስ በዚህው የምንጨርስ ይሆናል ማለት ነው። በፓርት 2 የምንገናኝ ይሆናል። እንግዲህ እጅግ በጣም ብዙዎቻችሁ እየተቸገራችሁ ነው። እናም ዌብሳይት ክሬኤት አድርገናል። በዌብሳይት ሙሉ ፓርቶቹን ሙሉ ቻፕተሮችን በቀላሉ እንድታገኙ ማለት ነው። ፓርት 2 ፓርት 3 እያላችሁ
ኮሜንት ላይ በጣም እየጻፋችሁ ስለሆነ ማለት ነው። ስለዚህ ዌብሳይቱን የኢትዮ ፕሮ ኤጁኬሽን የቴሌግራም ቻናል ላይ ዲስክሪፕሽን ላይ አስቀምጠንላችኋል። ኢትዮ ፕሮ ኤጁኬሽን ብላችሁ የቴሌግራም ቻናላችንን ጆይን ካደረጋችሁ በኋላ ዲስክሪፕሽን ቦክስ ላይ ታገኙታላችሁ። ስለዚህ በዌብሳይቱ ሁሉንም በቀላሉ ታገኛላችሁ ማለት ነው። ከዚህ ባሻገር ደግሞ ኢትዮ ፕሮ ኤጁኬሽን ቴሌግራም ቦት ላይም ብታናገሩን እንመልስላችኋለን፣ ወይም ደግሞ የምትፈልጉትን ፓርት እንልክላችኋለን ማለት ነው። ለቻናሉ አዲስ የሆናችሁ ቤተሰቦች አሁንም በዚህ አጋጣሚ ቻናሉን ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። የዛሬውን ክላስ በዚሁ ጨርሰናል። እናመሰግናለን። መልካም ጊዜ ይሆንላችሁ።